ለምን ደም ትቆጣ ሩታ እንዴ? አንተ የፈለግከውን ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምትችል ልጅ ገባ። በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማኝ፣ በራስህ ነው ብዙ ነገር ልታደርግ የነበረው። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጁን ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ 100 ሺህ ገባሽ አይገርምም? ይሄን ደግሞ አንቺ ሞክሪው። ኢየሱስ አማሽ እኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ በጣም ጊዜ እኔ እንዴት ናችሁ? ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ አብረሽ። ስማኝ አብረሽ፣ ይኸው ደረስን እኮ በቃ ምንም ችግር የለውም። እሺ ቡዜ አቤት ቡዜ አለሽ ምናምን በቃ ተረጋጋሽ፣ ተረጋጋ። ወይኔ ማን ነው ቡዜ? እንዴ አብርሃም መጣ፣ አብርሃም መጣ። ወይኔ አብረሽ ሰላም በላት እንጂ አብረሽ እቀፋት ትቆይች። ምንም ችግር የለም። ይኸው ዴቭም አለ። ወንድሜ መጣ። እንዴት ወጣ? እንዴት ወጣ? በመከራ ይዤው ወጣ። እንዴት ማርግ ይዤው ወጣ። ወንድሜ ዳን ያመሰግናለሁ። ችግር የለውም። ኧረ ምንም ችግር የለውም። ወንድሜ አሁን ደህና ነው በጣም አሁን እኮ እሺ አለኝ። በቃ እንሂድ ስለው ችግር የለውም። ወጣው ልቅ እሺ ግባ ግባ ብሽ ወይኔ እንኳን ልትሰሩት ወይኔ ታድዬ በመከራ ነው ይኸው እህቶች አሉ፣ ወንድም አለ። ምንም ችግር የለውም። እሺ አሁን ቁጭ በል በቃ ችግር የለውም። ምን ሆነ ነው? ቁጭ በል አብርሽ፣ የእህት ቤት እኮ ነው ይሄ። በመከራ ከዛ ደግሞ የፈለጋችሁትን ነገር አደርግላችኋለሁ። ከፈለጋችሁ እየመጣ ነው። ታም እየመጣሽ ቁጭ በል በቃ ችግር የለውም። ይሁን እዚህ ጋር ቁጭ በል ችግር የለውም። እንዴ ቁጭ በላ ምን ሆነ ነው አብርሽ? ችግር የለውም። ቁጭ በል የት አለ ኤፍሬም? እሺ ተመስገን አላ ተመስገን። እሺ እደውልላታለች። ደውይላት ብዙ አንቺ እደውልላታለች። አብርሽ ቁጭ በል በቃ ችግር የለውም። ቁጭ በል አሁን ቁጭ በል። ይሄው እህት ቤት እኮ ነው። ቡና ታፈላልሃለች። ይሄው ቡና ልታፈላ ነው እዛ ጋር። ከዛ በኋላ ደግሞ ውሃ ትፈልጋለች። ውሃ ይጣል። ኧረ ዳኒ ማመን አቅቶኛል። እንዴት አገለ ከውስጣቸው አወጣህልኝ? ቁጭ በል ቁጭ በል አብርሽ። ወይኔ ቁጭ በል እስኪ ውሃ ጠጣ እስኪ ተረጋጋ። አረጋጋ ችግር የለውም። ከመንገድ ስለመጣ ውሃ ጠጣ። ችግር የለውም ብሎኛል። አሁን ችግር የለውም ብሏል። እሺ ቁጭ በል በቃ ቁጭ በል በቃ ቁጭ በል። አሁን በቃ ተረጋግተሃል። እሺ ቁጭ በል። ደግሞ ቅድም እንዳለኝ ታውቃላችሁ፣ ሀብሉን ትለካዋለህ፣ ከፈለክ አንተ ላይ ካማረብህ እሰጥሃለሁ ምናምን ነገር እያለኝ ነበረ። አዎ ችግር የለውም። እኔ ደግሞ ምን አሰብኩ፣ ለእኔ ከሚሰጠኝ ለምን ለዴቭ ወንድም መሀል አንዱን ለዴቭ አንዱን ለቡዜ ቢሰጣችሁ ብዬ አሰብኩ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እስኪ ያርጉትና እዩትና ማለት እንደሚያምር ምናምን ነገር እኔ አንዱን ለእሱ አስጠጣለሁ። መጀመሪያ ግን ቁጭ በል እሺ። ትመጣለች፣ እንደውልላታለን። ቆይ ይኸው እሷ ትደውልላታለች። እደውልላታለሁ። ቁጭ በል እዚህ ጋር ትመጣለች። እንኳን መጣች። በጣም ደስ ብሎኛል። በቃ ዋናው ነገር በጣም ነው የማመሰግነው። ዳኒ ወንድም አለና እዚህ ጋር ቁጭ በል እዚህ ጋር ችግር የለውም። አብርሽ ቢኒያም የታለሽ? ይመጣል። እሱም ቢኒያም ይመጣል። ይመጣል። እንዴት ቆይ ቤቱን እንዴት አውቀህ ነው ዳኒ? እንዴ ባለፈው መጥቻለሁኝ እኮ ሰማኝ አብርሃም። ወይ ጉድ ይፈላ። በቀደም በምሽት ስለመጣህ አላወቅኩትም ብዬ ነው። ሰማኝ አብርሃም፣ አሁን እዚህ ያለህበት ሁኔታ በጣም ሴፍ ነው። ገባህ አይደለ? ከዛ ውስጥ ከብዙ ነገር እንሄዳለን እኮ አብርሃም። አንተ ራስህን መሆን አለብህ። ገባህ? አሁን ደህና አይደለም። ደህና መሆን አለብህ አብርሃም። አዳምጠኝ እሺ። ደህና መሆን አለብህ። አሁን ደግሞ ቅድም ተስማምተናል። አንዱን አብል ለሱ አንዱን አብል ደግሞ ለሱ ስጣቸው። ከዛ ላይ አብራ ላይ አምር የሚለውን የሆነ ደግሞ መልሰን አንተ እናደርግልሃለን። አብራ ሲጀምር ቁጭ እሺ አለ እሱ ቁጭ ችግር የለም። እኛ ለዚህ ዝም ብላችሁ ተጨነቃችሁት እናንተ ችግር የለም። ብዙ ይፍጭ እናንተ አጅ ዝም ብላችሁ ተጨነቃችሁ እንጂ እሱ እኮ በጣም ደህና ነው ማለት ቆይ አይደለም እኮ ልለካውና ተመለሰ ታረጋው ችግር አለው እንዴ? ታርልች እንዴ? አብርሃም
አብርሃም ችግር የለውም። ሰማኝ ማዳምጥ እሷ እህትህ ነች። እሺ ምንም ነገር ለአንተ ክፉ ነገር አታደርግብህ። በቃ ተያው ምን ችግር አለው? አብርሃም ተያው አትቆጣም። ችግር የለም። ሩታ አትቆጣም እንዴ? ምን ችግር አለው? ለማየት እኮ ነው። ዝም ብዬ ላረጋው ነው። ደግሞ አንተ እኮ ትልቅ ልጅ ነህ። ለምን የምትቆጣ ሩታ? እንዴ አንተ የፈለግከውን ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ነው። ገባ? በራስህ ነው። ዳምጠኛ በራስህ ነው ብዙ ነገር ሰማን። በራስህ ነው ብዙ ነገር ልታደርግ የነበረው። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለገች ለልጁን ይዘው እዛ መጣ። በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ 100 ሺህ ገባሽ። አይገርምም? ይሄን ደግሞ አንቺ ሞክሪው፣ ችግር የለም። እሷ ትሞክረው። ይሄን ደግሞ አሁን ቁጭ በል፣ በቃ ችግር የለውም። ቁጭ በል ምሳሌ ለምን ጊዜ ምንድን ነው አብርሽ እኮ ርቦታል። ቁጭ በል አብርሃም፣ ኧረ ቁጭ በል። ቆይ ይሄ ተራስ ቁጭ በል። በቃ ሰማኝ። አሁን ቡዜ እንትን ታደርጋለች። ቡዜ ቡና ታፈላለች፣ እንጫወታለን። እሺ እንበላለን። ከዛ ደግሞ ሉልም ስለናፈቀ ሩታ ይዘው እንድመጣ አደርጋለሁ። እሺ እዚህ በጣም ደስ ያለኝ እንዴት ነሽ? ስሚኝ ማሽ እዚህ ቦታ አለሽ አይደለ? በቃ አብሽ ዝም ብሎ 3 ቀን ምናምን እዚህ ቢሆን ኧረ ደስ ይለኛል። አሁንማ በቃ እዚህ ነው የምትሆነው አይደል? ዝም ብለህ 3 ቀን ምናምን ነገር እዚህ ሪላክስ አድርግ ምናምን ነገር። ሩታም እየመጣች ታያለች። አዎ እሷ በጣም ታያለች። ኤፍሬምም መጥቶ ያያል። ምን ሆናችሁ ነው? ምንም በቃ ምንም ሰላም ነው። ሰላም ነው። በቃ ቡና ጠጥቼ ምናምን ገና መነሳቴ እኮ ነው። እኔ ራሴ ዝም ብዬ መጥቼ ከእሷ ጋር ልጫወት ምናምን መጥቼ እኮ ይኸውልሽ በመከራ ነው ይሻለው። ግን ደግሞ ምን አለ አመነ ገባሽ? እህትህ ጋር ልወስድ ነው ስለው ዴቭም አለ እዛ ስለው ምናምን ነገር አንተን ለማየት ጓጉቶ ነው የመጣው እና ምን አሰብኩኝ ለ3 ቀን ምናምን እዚህ ቢሆን ደስ ነው የሚለኝ። ግን እንዴት አረካው ነው በቃ እኔ ገረመኝ። እንዴት አረካው እንዴት አርጌ አምጥቼው ስማኝ፣ ለ3 ቀን እዚህ ብትሆን ሳብሽ ስማኝ፣ ለ3 ቀን እህትህ ጋር ሩታ ትመጣለች። ችግር የለውም እንዴ ሩታ ትሄዳለች። ሩታ እኮ ሚስት ናት፣ ትመጣለች እኮ ትሄዳለች። ኤፍሬምም ይመጣል። ግን አሁን ቢያንስ እዚህ አንድ ለ3 ቀን ብቻ ከኛ ጋር አብረናል ማለት ነው። ችግር የለውም እኮ እንዴ ሩታ ደግሞ መታ ሉሌንም ይዛው መታ ትሄዳለች። አይታ ምናምን ትሄዳለች። ችግር የለውም ደግሞ ሁሉ ችግር የለውም። ለ3 ቀን ራስ ባታያቸው ከዛ ከ3 ቀን በኋላ ራስ መኪናን አስነስተን እንደበፊት እየነዳ ምናምን ትሄዳለች። እሱ ጋር ችግር የለም። እሺ ማን ሁሉ ይመጣል። እሺ ይመጣል። ሩታም ትመጣለች። ይመጣል። መጀመሪያ አንተ ዝም ብለህ ለ3 ቀን እዚህ ሆነሽ እሺ ሀብሉ ውስጥኛው ሀብሉ እኮ ነው እኮ ነው የሰጠችኝ ስጦታ ነው እኮ ነው። ወንድም ጋር እኮ ነው ያለው። እኔ እኮ ልክ ነው። የት ወስድባል? ወንድም ጋር ላይ ያለው አታምነኝም? እኔ እንዴ አታምነው? እኔን አታምነኝም ወይ? ስጦታ ማንም እንዳይወርቅብህ ብለኛለች። ችግር የለውም። እኔ ጋር ነው በቃ እኔ ጋር እኮ ነው እንዴ። እኔ ጋር ማለት እኮ አንተ ጋር እንዳለ ቁጠረው። በቃ እኔ ጋር እኮ ነው ያለው። የትም አይሄድብህ። አንተ ደህና ነህ ግን? እንዴት ነህ? ወይኔ እንዴት ዳኒ እንዴት ከታ ደናችሁ አራፋችሁ? ደህና ነኝ። ደስታ ነው እንጂ የሚያደርገኝ ወንድሜ። እኔ ቤት ስላየሁ ደስታ ነው በቃ ደስ ስላለኝ ነው ወንድሜ። በጣም ደስ ያለኝ እኔ ጋር ከመጣህ እኮ ቆይተሃል። ለዛ እኮ ነው በጣም ቆየህ እኮ ወደኛ ተመጣ። በጣም ነው ደስ ያለኝ። ለምንድን ነው ግራ የሚገባ? በቃ ቤቴ ነው የመጣው። ሌላ ቀን የምትመጣበት ቤት እኮ ነው የመጣው። በጣም ነው ደስ ያለኝ። ግቢ እናቴ። ኢየሱስ እኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትህ፣ ወደ እህትህ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ እግዚአብሔር ያክብር። እግዚአብሔር ይቀፋት እንጂ በጣም ኢየሱስ ይቀፋት እንጂ ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ። እግዚአብሔር እንኳን ወደ ቀልብ መለሰ። ከእህትህ ቤት መጣሁ ጊዜ እኔ እንዴት ናችሁ? ወይኔ ጭራሽ ብሎ ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስ አብረሽ። ተመስገን ነው በጣም
አብርሽ ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ባወራት እንጂ እንዲህ ነው የሚያወራት። አወራት አብርሃም ነው እኔን አይደለም ሄርሚ የሚላናት በደንብ አወራት። ወደ ቀን ተደስክ ማለት ነው። ሰማኛ አብርሃም እሷ ናት። ይኸውልሽ ሄርሚላ እንዴት መሰላችሁ ይዤ የመጣሁት ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳት። በመከራ ነው ያመነችን ይሻላለች። ግን አብርሃም በጣም አስቸገረ። ዋሽታው ነው ሩታ ወዋሽታ አይደለም ቢያሸፍ ኖርማል ነው። ለእውነት ነገር ነው ለጥሩ ነገር ነው። ግን ዳኒ እግዚአብሔር ያክብርልኝ እግዚአብሔር የሆነ እኔ እናንተ እንዴት ብዬ ወደ ተመረሱ እንደምከፍል በጣም ቁጭ በሉ በቃ ቁጭ በል አብርሃም አይ እንትን ማለት አለብን። በአንዴ እንደዚህ እንትን አይደለም። በጣም እኔ ወጣቶኛል። በዛ ላይ 3 ቀን እዚህ ነው የሚሆነው። 3 ቀን እዚህ ሊሆንልን ያለው ሩታና ልጆች ይመጣሉ። እዚህ ችግር የለውም። ለሶስት ቀን ግን እዚህ አንድ ልጅ ነው ያለኝ። ልጆች አርባ እሺ ሩታና ልጅ ይመጣሉ። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወት ላይፍ እንትን የራስን መኪና እየነዳ ምናምን እያረክ እንደበፊት ትሆናለህ። አሁን ኤፍሬም ማለት እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀህም? መኪና መንዳት ይሰማኝ ማለት ነው። እቀፋት እንጂ አብርሃም እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ብላት። ይኸውልህ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ብላት። ታዲያ ይኸውልህ አብርሃም ስለተገናኘን ነው ሀብል እኮ ልቀር አይደል? ይኸውልህ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አይ እንትን አሁን ተውት በቃ እሺ